ከአርትስ ቴሌቪዥን ርዕሰ ዜናዎችን እነሆ። ከአደንዛዥ ዕፅ ዝውውር ጋር በተያያዘ በሳውዲ አረቢያ 7 ኢትዮጵያውያን በስቅላት መቀጣታቸው ተሰማ። የመብራት ቆጣሪ ከጎረቤት ጋር በጋራ መጠቀም 20 ሺህ ብር ያስቀጣል በሚል የተሰራጨው መረጃ ስህተት መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። ዓለማችን ላይ የኢራንን ከምድር በታች የተገነቡ የኒውክሌር ተቋማት መምታት የሚችለው አንድ መሳሪያ ብቻ ነው ተባለም። ክቡራን ተመልካቾቻችን እንደምን አላችሁ? ይህ የአፍሪካን ህዳሴ ለማብሰር ከፍ ያለ ዓላማን ይዞ በ24 ሰዓታት ስርጭት ወደ እናንተ የሚደርሰው የአርትስ ቴሌቪዥን የዜና ሰዓት ነው። ከ120 ሚሊዮን በላይ ዜጎች ያሏት ሀገራችንና በ7 አህጉራት የተከፋፈለችው ዓለማችን እንዴት ዋለች፣ እንዴትስ አደረች የሚለውን ወደ እናንተ ልናደርስ መጥተናል። ዜናዎቹን ወደ እናንተ የማደርሰው ደግሞ የአብስራ ገዛኸኝ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን ስናልፍ ከአደንዛዥ ዕፅ ዝውውር ጋር በተያያዘ በሳውዲ አረቢያ 7 ኢትዮጵያውያን በስቅላት መቀጣታቸው ተሰማ። የፈረንጆቹ 2025 ከገባ በኋላ ብቻ ቢያንስ 7 ኢትዮጵያውያን ከህገወጥ የአደንዛዥ ዕፅ ጋር በተያያዘ በስቅላት ሲቀጡ፣ ሌሎች 37 ኢትዮጵያውያን ደግሞ የሞት ፍርድ ተፈርዶባቸው በእስር ላይ እንደሚገኙ ተዘግቧል። ጽዮን ሌኩን ተጨማሪ አላት። ለተከታታይ ረጅም ዓመታት በዓለም ላይ ከፍተኛ የሞት ቅጣትን በማስፈጸም የምትታወቀው ሳውዲ በፈረንጆቹ 2025ም ደረጃዋን ማስጠበቋ እየተነገረ ነው። አገሪቱ በእውነተኛ አሃዝ ከሚወጡ ቅጣቶችን ባሻገር በሚስጥር በሚደረጉ ግድያዎች ስሟ ይነሳል። ከሰሞኑ የሰብአዊ መብት ተሟጋቾች ባወጡት ሪፖርት ደግሞ በሳውዲ አረቢያ በተለያዩ እስር ቤቶች ከህገወጥ አደንዛዥ ዕፅ ጋር በተገናኘ የተለያዩ የአፍሪካ ሀገራት ዜጎች የሞት ፍርዳቸውን ተፈጻሚነት እየተጠባበቁ እንደሚገኙ ሰምቷል። ከነዚህ ሀገራት መካከል ኢትዮጵያ አንዷ ስትሆን በአሁኑ ወቅት ብቻ 37 ኢትዮጵያውያን ከአደንዛዥ ዕፅ ዝውውር ጋር በተያያዘ የሞት ፍርድ ተፈርዶባቸው ፍርዳቸውን እየተጠባበቁ መሆኑን የሳውዲ አረቢያን ፕሬስ ኤጀንሲ ዋቢ ያደረጉ ድህረ ገጾች አስነብበዋል። በግሪጎሪያኑ 2025 ብቻ 7 ኢትዮጵያውያን ላይ የስቅላት ቅጣት መተላለፉ የተነበበ ሲሆን ቀሪዎቹ ደግሞ በደቡብ ምዕራብ ሳውዲ አረቢያ ናጅራን እስር ቤት ውስጥ እንደሚገኙ ነው መረጃዎቹ ያስነበቡት። ከኢትዮጵያ ባሻገር የሶማሊያና የግብጽ ዜጎች በተመሳሳይ ክሶች በህገወጥ አደንዛዥ ዕፅና በሰዎች ዝውውር ተከሰው የሞት ፍርድ ተፈርዶባቸዋል። ከነሱም መካከል 27 የሶማሊያ ዜጎች የሞት ፍርድ ተፈርዶባቸው ሲገኙ 17ቱ ደግሞ ስቅላት ተፈጽሞባቸዋል። እንዲሁም በተመሳሳይ 3 ግብጻውያን ስቅላት ሲፈጸምባቸው 26 ዜጎች ደግሞ ፍርዳቸውን እየተጠባበቁ እንደሆነ ነው የተሰማው። የሰብአዊ መብት ተሟጋቾች ከአደንዛዥ ዕፅ ጋር በተገናኘ በአጠቃላይ 100 የውጭ ሀገራት ዜጎች በሳውዲ እስር ቤቶች ውስጥ ሞት ተፈርዶባቸው እንደሚገኙ በመጥቀስ ሁኔታውን አሳሳቢ ብለውታል። የሳውዲ ፍርድ ቤቶች የዜጎቹን የእምነት ክህደት ቃል በአግባቡ ባለማስተናገድ በዘፈቀደ የሞት ፍርድ እንዲፈረድባቸው አድርጓል በሚል ክስም አሰምተዋል። ፍርድ የተላለፈባቸው ዜጎች የቆንስላ ድጋፍና ውክልና አለማግኘት፣ ተገቢውን የህግ መከላከያ ወይም ይግባኝ ማቅረብ አለመቻል፣ የፍርድ ቤት ሰነዶችና የህግ ውክልናን አለማግኘት እንደሚያሳስባቸው የሰብአዊ መብት ተሟጋቾቹ አሳውቀዋል። እንዲሁም ተከሳሾቹ በምርመራና በእስር ላይ ያሉ ማሰቃየት ወይንም እንግልት እንደሚደርስባቸው ፍርድ ቤቶች በማሰቃየት ውስጥ ባለ የእምነት ክህደት ቃል ተመስርተው ፍርዱን እንደሚሰጡም ገልጸዋል። እነዚህ ሁነቶች የሳውዲ አረቢያን የራሷን ህጎች እንዲሁም የዓለም አቀፍ የሰብአዊ መብቶች ድንጋጌና በአረብ የሰብአዊ መብቶች ቻርተር ስር ያሉትን ግዴታዎች እንደሚጥሱም ነው እያሳሰቡ የሚገኙት። የመብራት ቆጣሪ ከጎረቤት ጋር በጋራ መጠቀም 20 ሺህ ብር ያስቀጣል በሚል የተሰራጨው መረጃ ስህተት መሆኑን የኢትዮጵያ ኤሌክትሪክ ኃይል አገልግሎት አስታወቀም። በርካታ የሀገር ውስጥ መገናኛ ብዙኃን የኢትዮጵያ ኤሌክትሪክ አገልግሎት የራሳቸው ቆጣሪ ሳይኖራቸው ከጎረቤት በገመድ ኃይል ስበው በሚገለገሉ ግለሰቦችና ድርጅቶች ላይ ቅጣት እንደሚጥል አስታውቋል ብለው መዘገባቸውን ተከትሎ ጉዳዩ መነጋገሪያ ሆኖ ነበር። ቃል ኪዳን ቴድሮስ ተጨማሪ አላት። በርካታ የአገር ውስጥ መገናኛ ብዙኃን የኢትዮጵያ ኤሌክትሪክ አገልግሎት የራሳቸው ቆጣሪ ሳይኖራቸው ከጎረቤት በገመድ ኃይል ስበው በሚገለገሉ ግለሰቦችና ድርጅቶች ላይ ቅጣት እንደሚጥል አስታውቃል ብለው መዘገባቸውን ተከትሎ ጉዳዩ መነጋገሪያ ሆኖ ነበር። መገናኛ ብዙኃኑ በዘገባቸው ለአንድ አገልግሎት በተፈቀደ ቆጣሪ ከባለስልጣኑ ፈቃድ ውጪ በጋራ መጠቀም እንደ ኃይል ስርቆት እንደሚቆጠርና ከጎረቤት በገመድ ኃይል ስበው በሚገለገሉ ደንበኞች ላይ ሕጋዊ እርምጃ እንደሚወሰድ ጠቁመው ነበር።
በተለይም ድርጊቱ ከአዲስ አበባ በቅርብ ርቀት ላይ በሚገኙ የመኖሪያ አካባቢዎች እንደሚፈጸም አንስተዋል የተባሉትን የአገልግሎት መስሪያ ቤቱን የሕግና የስነ ምግባር ክፍል ስራ አስፈጻሚ አቶ አበበ ተስፋን በመጥቀስ ለአንድ አገልግሎት በተፈቀደ ቆጣሪ ከባለስልጣኑ ፈቃድ ውጪ በጋራ በመጠቀም እንደ ኃይል ስርቆት እንደሚቆጠርና ከጎረቤት በገመድ ኃይል ስበው በሚገለገሉ ደንበኞች ላይ ሕጋዊ እርምጃ እንደሚወሰድ በዘገባቸው አመልክተዋል። የኢትዮጵያ ኤሌክትሪክ አገልግሎት የሽያጭ አገልግሎት ዳይሬክተር ይህይስ ስዩም በበኩላቸው የኤሌክትሪክ ኃይል ስርቆት የፈጸሙ አካላት ላይ ለመኖሪያ ቤት ከሆነ 20 ሺህ ብር የሚያስቀጣ ሲሆን ጥፋቱ ከተደጋገመ የገንዘብ መጠኑ በእጥፍ እያደገ ይሄዳል ብለዋል። ጥፋቱን ፈጽመው የተገኙት የንግድ ተቋማት ከሆኑ ለመጀመሪያ ጊዜ 500 ሺህ ብር ቅጣት የሚጣልባቸው ሲሆን ለዝቅተኛ ኢንዱስትሪዎች 750 ሺህ ብር፣ ለመካከለኛና ከፍተኛ ኢንዱስትሪዎች ለመጀመሪያ ዙር 1 ሚሊዮን ብር ቅጣት የሚጣልባቸው መሆኑን አብራርተዋል። ጥፋቱ ለሁለተኛ ጊዜ ከተደገመ የተጠቀሙበትን የኃይል ክፍያ ሳይጨምር የተቀጣውን ቅጣት በእጥፍ እንዲከፍሉ እንደሚደረግም አቶ ይሄጊስ ተናግረዋል። የጥፋቱ ድግግሞች ከሁለት ጊዜና ከዛ በላይ ከሆነ ደግሞ የመኖሪያ ቤቶችን ሳይጨምር 2 ሚሊዮን ብር ተቀማጭ እንዲያደርጉና በድጋሚ ካጠፉ የተቀመጠውን የቅጣት ገንዘብ እንዲከፍሉ የሚደረግ ሲሆን በ2 ዓመታት ውስጥ ጥፋት ካልተገኘባቸው ያስቀመጡት ገንዘብ ተመላሽ እንደሚደረግ ተነግሯል። መረጃው በብዙዎች ዘንድ ግርታን መፍጠሩን ተከትሎ ወደ ኢትዮጵያ ኤሌክትሪክ አገልግሎት በመደወል ማብራሪያ የጠየቀው ጣቢያችን አርትስ ቴሌቪዥን የመብራት ቆጣሪ ከጎረቤት ጋር በጋራ መጠቀም 20 ሺህ ብር ያስቀጣል በሚል የተሰራጨው መረጃ በስህተት ነው የሚል ምላሽ አግኝቷል። ጣቢያችን በስህተት ነው የተሰራጨው ከሚለው ምላሽ በተጨማሪ በጉዳዩ ላይ ተጨማሪ ማብራሪያ አገልግሎቱን የጠየቀ ቢሆንም በጉዳዩ ላይ በነገው ዕለት ሰኔ 13 ቀን 2017 ዓ.ም ሙሉ መግለጫ እንደሚሰጥ ከኢትዮጵያ ኤሌክትሪክ አገልግሎት ምንጮቻችን ያገኘነው መረጃ ያመለክታል። ዓለማችን ላይ የኢራንን ከምድር በታች የተገነቡ የኒውክሌር ተቋማት መምታት የሚችለው አንድ መሳሪያ ብቻ ነው ተባለ። ለመሆኑ ይህ 14000 ኪሎ ግራም ክብደትና ከምድር በታች እስከ 60 ሜትር ድረስ በመዝለቅ ጥቃት የማድረስ አቅም አለው የተባለው መሳሪያ ምንድነው? በማንስ ባለቤትነት የተያዘ ነው? የሚለውን የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና እንደሚከተለው ዳሶታል። ኢማሌ ማኮረ በሰቦካ ቴሩብ ሙክላት የዓለማችን ታሪክ ምናልባትም እንደዚህ ዓመት ከድጥ ወደ ማጡ የሆነበት ዘመን በቅርብ የነበረ አይመስልም። የትናንት ጦርነት ማብቃት ዛሬ እንዳይቀሰቀስብን ዋስትና መሆንም አልቻለም። ከታሪክ የተማርነው ነገር ከታሪክ አለመማራችንን ነው እንዲሉ የሰው ልጅ ከትናንት አሰቃቂ እልቂት በኋላም እንኳን ዛሬም የጦርነት ያለች ሲል የየመንግስታቱን ደጅ ማንኳኳቱ አልቀረም። የጦርነት ስጋት ደግሞ በሚያሳዝን ሁኔታ የውጊያ መሳሪያን ከነፍስ ወከፍ ክላሽንኮቭ እስከ ጅምላ ጨራሽነት በሚገርም ፍጥነት እያሳደገው ይገኛል። በአራቱም ማዕዘን እጅግ ዘመናዊና የረቀቁ የጦር መሳሪያዎች እየተሰሩና እየተሞከሩ ሲሆን የሀገር መከላከያ ሰራዊትንም እየተቀላቀሉ የባላጋራን ጉልበት እያራዱት ይገኛሉ። ከሰሞኑ ከፍተኛ የሆነ ግጭት ውስጥ የገቡትና የተለያዩ ጥቃቶችን አንዳቸው ሌላቸው ላይ እየሰነዘሩ የሚገኙት እስራኤልና ኢራንም በልጦ ለመገኘትና አሸናፊ ሆኖ ለመውጣት ያለ የሌለ ኃይላቸውን በመጠቀም ላይ ይገኛሉ። ይሁንና በቅርቡ በኢራን የኒኩለር ተቋማት ላይ የአየር ጥቃት ከመፈጸም አልፋ የአያቶላዎቹን ሀገር የኒኩለር ተመራማሪዎችና ከፍተኛ የጦር አዛዦችን ኢላማ በማድረግ እስከ መግደል የደረሰችው እስራኤል ዋና ኢላማዋ የሆነውን የኢራን የመሬት ውስጥ የኒኩለር ማብላያ ባንከር ለመምታት በእጅጉ ብትቋምጥም አሁን ያላት የጦር ቴክኖሎጂ ግን ይህንን ማድረግ እንደማያስችላት እየተነገረ ይገኛል። በዓለማችን ላይ የኢራንን ከምድር በታች የተገነቡ የኒኩለር ተቋማትን መምታት የሚችለው መሳሪያ አንድ ለእናቱ ነው የተባለ ሲሆን እርሱም የሚገኘው ሀያሉ አሜሪካ እጅ ነው ተብሏል። ይህ እስካሁን በምድራችን ላይ ጥቅም ላይ ያልዋለው ቦምብ GBU 57 የተሰኘ ሲሆን 60 ሜትር ድረስ መሬት ሰርስሮ የመግባት አቅም ያለው የዓለማችን ትልቁ ኒኩለር ያልሆነ ምሽግ ደርማሽ ቦምብ ነው። ይህንኑ መነሻ በማድረግም ከኒኩለር በታች ከቦምቦች ሁሉ በላይ የሆነው ሀያል ቦምብ የተሰኘ ቅጽል ስም ተሰጥቶታል። ኢላማውን አነጣጥሮ መምታት የሚችለውና 14000 ኪሎ ግራም የሚመዝነው ይህ ቦምብ የኢራን የምድር ውስጥ የኒኩለር ኃይል ማበልጸጊያ የሆነውን ፎዶርን ደርምሶ የመግባት አቅም ያለው ብቸኛ መሳሪያ ነው የተባለ ሲሆን ፎዶር የኒኩለር ተቋም ከተራሮች ስር ከመሬት በታች የተገነባ ኢራን አሉኝ ከምትላቸው የኒኩለር ጦር መሳሪያ ማምረቻዎቿ መካከል አንዱ ነው። እናም እስራኤል ይህንን ቦምብ አግኝታ ከተጠቀመችበት አሜሪካ በቀጥታ የጦርነቱ ተሳታፊ ሆነች ማለት ሲሆን ይህ ደግሞ ደም ጠጥቶ ደም የሚጠመው ምድር የሚባልለትን መካከለኛው ምስራቅ ዳግም ወደ ከፋ መተላለቅ እንዳይከተው ስጋት ፈጥሯል።
ሰባተኛው አግሮፉድ እና ፕላስት ፕሪንት ፓክ ኢትዮጵያ ኤግዚቢሽን ተከፈተ። በጀርመኑ ፌር ትሬድ መሴና በኢትዮጵያ አጋሩ ፕራና ኢቨንትስ ትብብር የተዘጋጀው አግሮፉድ እና ፕላስት ፕሪንት ፓክ ኢትዮጵያ በድጋሚ ለሰባተኛ ጊዜ በአዲስ አበባ ሚሊኒየም አዳራሽ ተከፍቷል። በዚህ ለ3 ቀናት በሚካሄደው በ2017 ንግድ ትርኢትና ጉባኤ ላይ ከ16 አገራት የተውጣጡ ከ156 በላይ አቅራቢዎች ለኢትዮጵያ ገበያ ተብሎ የተዘጋጁ ምርቶችና መፍትሄዎችን አቅርበዋል። በዘንድሮ የኢትዮጵያ ምግብ ንግድ ትርኢት ከአግሮፉድ ኢትዮጵያ ጎን ለጎን የሚካሄድ ሲሆን ትኩረቱም በምግብና መጠጥ ምርቶች ላይ እንደሚያደርግ ተነግረዋል። ሰባተኛው አግሮፉድና ፕላስት ፕሪንት ፓክ ኢትዮጵያና የኢትዮጵያ ቡና ንግድ ትርኢት ለ3 ቀናት እንደሚቆይም ተገልጿል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን ደግሞ የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። ከአደንዛዥ እጽ ዝውውር ጋር በተያያዘ በሳውዲ አረቢያ 7 ኢትዮጵያውያን በስቅላት መቀጣታቸው ተሰማ። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በመገናኛ ብዙሃን ከሚዘዋወሩ ሐሰተኛ መረጃዎች መካከል 56 በመቶ የሚሆኑት የሚሰራጩት በተጽዕኖ ፈጣሪ ግለሰቦች መሆኑ ተገለጸ። ይሁን እንጂ የጥላቻ መረጃን የሚያዘዋውሩ ግለሰቦችን ለመቆጣጠር የሚያስችል ሕግና ስርዓት ያለመኖሩ ችግር መፍጠሩን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታውቋል። ሮሃ ግርማ ተጨማሪ አላት። የኢትዮጵያ መገናኛ ብዙሃን ባለስልጣን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን የተመለከተ ሪፖርት ይፋ አድርጓል። በዚህም በማህበራዊ ሚዲያ ከሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች መካከል 56 በመቶ የሚሆኑት የሚተላለፉት በታዋቂና ተጽዕኖ ፈጣሪ ግለሰቦች አማካኝነት መሆኑን የተካሄደው ጥናት አመልክቷል። እነዚህ የጥላቻ ንግግሮች በሰፊው የሚዘዋወሩት በጽሁፍና በምስል በታገዘ ቪዲዮ ሲሆን የሚዘዋወሩትም በፌስቡክ፣ በቴሌግራም እና በቲክቶክ ላይ መሆኑ ተገልጿል። የባለስልጣኑ ዋና ዳይሬክተር አማካሪ አቶ ታምራት ደጀኔ ለመገናኛ ብዙሃን በሰጡት መግለጫ በማህበራዊ ሚዲያ በጽሁፍና በተንቀሳቃሽ ምስል የሚተላለፉ ሐሰተኛ መረጃዎችና የጥላቻ ንግግሮች አሳሳቢ ደረጃ ላይ ደርሰዋል ሲሉ ተናግረዋል። ኢትዮጵያ በአሁኑ ወቅት ወደ 4 ሚሊዮን የሚሆኑ የማህበራዊ ሚዲያ ተጠቃሚዎች ቢኖሯትም አጀንዳ በማስቀየር ደረጃ ከፍተኛ የሆነ አቅም ያላቸው ተጠቃሚዎች እንዳሏት በአንድ ዓመቱ ጥናት ተመላክቷል። በጥናቱ መሰረት ከተለያዩ 2000 ይዘቶች ውስጥ ወደ 77 በመቶ የሚሆነው የፖለቲካ ይዘት ያለው ሲሆን ቀሪዎቹ የብሔር ይዘት 15 በመቶ፣ የሃይማኖት 6 በመቶ ናቸው። ሐሰተኛ መረጃዎችና የጥላቻ ንግግሮች በኢትዮጵያ ማህበራዊ መረጋጋት እንዳይፈጠር ዜጎችን ለአመፅና ለግጭት የማነሳሳት እንዲሁም ሰዎች ተረጋግተው ስራቸውን እንዳይሰሩ የማድረግ ዓላማ ያላቸው መሆኑ ተገልጿል። ባለስልጣኑ አክሎ እንደ ሜታ ያሉ የማህበራዊ ትስስር አገልግሎት ሰጪ ተቋማት ቅርንጫፍ ቢሮዎቻቸውን በኢትዮጵያ እንዲከፍቱ በሰጠው መግለጫ ጠይቆ እንደ ፌስቡክ ያሉ ድርጅቶች ከፍተኛ ተጠቃሚ ባለው ኢትዮጵያ ለማስታወቂያ ገቢ እያስገኙ አይደለም ሲል ገልጿል። አቶ ታምራት እንደ ሜታ ያሉ ትልልቅ የማህበራዊ ትስስር ገጾች በጎረቤት ሀገራት ሳይቀር ቅርንጫፍ ቢሮ እንዳላቸው የገለጹ ሲሆን ከፍተኛ ተጠቃሚ ባለው ኢትዮጵያ እስካሁን ቅርንጫፍ ቢሮ አለመኖሩ ተገቢ እንዳልሆነ ተናግረዋል። ኩባንያዎቹ የኢትዮጵያን ጥቅም ባስጠበቀ መልኩ እንዲሰሩ መታሰቡን አቶ ታምራት ገልጸው በማህበራዊ ሚዲያ መመሪያ ፖሊሲ በአዋጅ ተደግፎ በዝርዝር እንዲወጣ መታሰቡን አስታውቀዋል። በመጨረሻም እንደ መንግስት በማህበራዊ ሚዲያ የሚሰራጩ ሐሰተኛና የጥላቻ መረጃዎችን የሚመለከት የፖሊሲና የህግ ማዕቀፍ ባለመኖሩ ተጠያቂነት ለማስፈን እንዲያስችል ህግ ተብራርቶ በዝርዝር መውጣት እንዳለበት ተገልጿል። ክቡራን ተመልካቾቻችን አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርትስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎችን ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። ኢትዮጵያውያን አትሌቶች ለአሸናፊነት የሚጠበቁበት የፓሪስ ዳይመንድ ሊግ ነገ ይደረጋል። ነገ በፓሪስ በሚደረገው የዳይመንድ ሊግ ውድድር በወንዶች 5000 ሜትር ዮሚፍ ቀጀልቻ፣ አዲሱ ይሁኔ፣ ሳሙኤል ተፈራ፣ መዝገቡ ስሜና ደራ ዲዳ ይሳተፋሉ ተብሏል። በውድድሩ ከሚሳተፉት 20 አትሌቶች 9ኙ ርቀቱን ከ13 ደቂቃ በታች መግባት መቻላቸው የነገውን ፉክክር እንዲጠበቅ አድርጎታል። በወንዶች 3000 ሜትር መሰናክል ደግሞ የዓለም ክብረ ወሰን ባለቤቱ ለሚቻ ግርማ የአሸናፊነት ትልቁን ግምት አግኝቷል። ለሚቻ በውድድሩ ከሚሳተፉት አትሌቶች መካከል ርቀቱን ከ8 ደቂቃ በታች መግባት የቻለ ብቸኛው አትሌት ነው። አብርሃም ስሜና ጌትነቱ አለ ሌላ በርቀቱ የሚጠበቁ አትሌቶች ናቸው። በተመሳሳይ ርቀት በሴቶች አትሌት ሲምቦ አለማየሁና ሎሚ ሙለታ በፓሪስ ለአሸናፊነት የሚጠበቁ ይሆናል።
ከባህር ማዶ ወዳገኘናቸው መረጃዎች ስንሸጋገር የዓለም የክለቦች ዋንጫ የምድብ ጨዋታዎች ሲቀጥሉ ማንቸስተር ሲቲ ሲያሸንፍ ሪያል ማድሪድ ነጥብ ጥሏል። ምድብ 7 ላይ የሚገኘው ማንቸስተር ሲቲ የሞሮኮውን ክለብ 2-0 አሸንፏል። ፊል ፎደን እና ጀረሚ ዶኩ የማንቸስተር ሲቲን የማሸነፊያ ግቦች አስቆጥረዋል። ፔፕ ጋርዲዮላ አዲስ ፈራሚዎቹ ሪያን ቼርኪ እና ሬንደርሰን በቋሚነት በተጠቀመበት ጨዋታ የመጀመሪያ 3 ነጥቡን አሳክቷል። በጨዋታው ሪኮሊዩስ 88ኛው ደቂቃ ላይ በቀይ ካርድ ከሜዳ ተሰናብቷል። በሌላ ጨዋታ ሪያል ማድሪድ ከአልሂላል ጋር አንዳቻ ተለያይተዋል። ምድብ 8 ላይ የሚገኘው ሪያል ማድሪድ ከሳውዲ አረቢያው አልሂላል የተገናኘበትን የምድቡ የመጀመሪያ ጨዋታ ባቻ ውጤት አጠናቋል። በሃርድ ሮክ ስቴዲየም በተደረገው ጨዋታ ጎንዛሎ ጋርሺያ ለማድሪድ፣ ሩቤን ኔቬስ ደግሞ ለአልሂላል ግቦቹን አስቆጥረዋል። አዲሱ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ኪሊያን ምባፔን ሳይዝ ወደ ሜዳ የገባበትን የመጀመሪያ ጨዋታ ነጥብ ተጋርቶ ሲወጣ ሁለቱን የክለቡ አዳዲስ ፈራሚዎች በቋሚ አሰላለፍ አስገብቶ መጠቀም ችሏል። ማድሪድ ባለቀ ሰዓት ፍጹም ቅጣት ምት ቢያገኝም ፌዴሪኮ ቫልቨርዴ ሳይጠቀምበት ቀርቷል። ሌሊት ላይ በተደረገ ሌላ ጨዋታ ጁቬንቱስ የዩናይትድ አረብ ኤሚሬቱን አላይንን 5-0 በሆነ ሰፊ ውጤት አሸንፏል። ኮሎሞ አኒ እና ፍራንሲስኮ ኮንሲሳኦ 2 ግቦችን ሲያስቆጥሩ ኬናን ይልዲዝ ደግሞ ቀሪዋን ግብ ከመረብ አሳርፏል። በሌላ ጨዋታ የኦስትሪያው ሬድ ቡል ሳልዝበርግ የሜክሲኮን ፓቹጋ 2-1 አሸንፏል። የዓለም የክለቦች ዋንጫ ጨዋታዎች ዛሬም ቀጥለው ሲደረጉ ምሽት 1 ሰዓት ላይ የብራዚሉ ፓልሜራስ ከግብፁ አልሃሊ ሲገናኙ፣ ምሽት 4 ሰዓት ላይ የሊዮኔል ሜሲው ኢንተር ሚያሚ ከፖርቶ፣ የአሜሪካው ሴንትል ሳውንደርስ ከአትሌቲኮ ማድሪድ እና የዘንድሮ የአውሮፓ ቻምፒዮንስ ሊግ አሸናፊው ፒኤስጂ ከብራዚሉ ቦታፎጎ የሚገናኝ ይሆናል። ወደ ዝውውር መረጃዎች ስናልፍ ኒኮ ዊሊያምስ እና ባርሴሎና በ6 ዓመት ኮንትራት በግል ጥቅማ ጥቅሞች ከስምምነት ደርሰዋል የሚሉ መረጃዎች እየወጡ ይገኛሉ። ኮንትራቱ እስከ ሰኔ 2031 ድረስ የሚቆይ ሲሆን ክፍያውን በወር ከ7 እስከ 8 ሚሊዮን ዶላር የተጣራ ደሞዝ የያዘ ፓኬጅ ነው። ባርሴሎና አሁን ከአትሌቲክ ክለብ ጋር ከስምምነት ለመድረስ በፋይናንስ ጉዳይ እየሰራ እንደሆነ ተዘግቧል። በሌላ የዝውውር መረጃ ኤሚሊያኖ ማርቲኔዝ ወደ ማንቸስተር ዩናይትድ የመዘዋወር ፍላጎት እንዳለው ተነግሯል። አርጀንቲናዊ ግብ ጠባቂ ስሙ በተደጋጋሚ ከማንቸስተር ዩናይትድ ጋር ሲነሳ የቆየ ሲሆን በመጨረሻም በውድድር ዓመቱ አስከፊ ጊዜ ያሳለፈውን ቡድን የመቀላቀል ፍላጎት እንዳለው ገልጿል። የኡናይ ኤምሪው አስቶን ቪላም ፍላጎቱን እንደተቀበለም እየተነገረ ይገኛል። የሮበን አሞሪው ማንቸስተር ዩናይትድ ለዝውውሩ እስከ 40 ሚሊዮን ፓውንድ ድረስ ሊያስወጣው ይችላል ተብሎ እየተነገረ ይገኛል። ማንቸስተር ዩናይትድ በአንጻሩ ኦናናን ለማሰናበት የመጨረሻ ውሳኔ ላይ አልደረሰም በማለት ቤን ጃኮብ ዘግቧል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገነን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።